ወላጆችና ልጆች እንግዲህ አብረው በሚኖሩ ሰዓት እንዴት ነው የሚግባቡት? ከመግባባቱም አልፎ ደግሞ አለመግባባቶች ሲፈጠሩ እንዴት እናድርግ? በምን አይነት መልኩ ዲል እናድርግ? እንዴት ይሻላል? በምን አይነት መልኩ ነው ይህንን ነገር የምናስታርቀው? እስከ ዛሬ እስከምናውቀው በልምዳችን መሰረት ያው ወላጅ የፈለገውን ያህል ጥፋት ቢያጠፋ ሄዶ ልጅም ቅሬታውን አቅርቦ ወላጅ ያን ቅሬታ ተቀብሎ የሚያርምበት እድል ጠባብ ነው። ዜሮ ነው እያልን አይደለም፣ ጠባብ ነው። ስለዚህ በዛ አይነት ፕራክቲስ መተናል እስካሁን። አሁን ግን ያለው ነገር እየተቀየረ ነው። የመጣውም ትውልድ ቢሆን ጠያቂ ትውልድ ነው እና ለምን ይላል። ግዴታ የወላጅስ ግዴታ ምንድን ነው በዚህ ሪሌሽንሽፕ ውስጥ? እና ከወላጆቻችንም የምንጠብቀው ነገር አለ እያሉ ነው አይደል? እኛም እንኳን እዚህ ፕላትፎርም ላይ ብዙ እንደዚህ አይነት ድምፆችን እየሰማን ነው። ስለዚህ እውነትም ወላጅ ምን ያድርግ? ከዛ ሲቀጥል ደግሞ በቃ አለመግባባቶችንስ እንዴት እንፍታ? በዚሁም ደግሞ ልጆችም ቢሆኑ በቃ ቁርጥ አድርገው ድርግም አድርገው መጥፋታቸው ነው ትክክል ወይንስ በምን አይነት መልኩ ነው አለመግባባቶችንስ የምንፈታው የሚለውን እስቲ እንነጋገርበት። በአንድ ጊዜ አይደለም አይደል የሚፈጠሩት፣ ተጠራቅመው ሄደው ነው ያው ልዩነታችን እየሰፋ መጥቶ እንትን የምንባባለው የምንኮራረፈው ወይ የምንለያየው። እና እስቲ ይሄን ነገር እንዴትስ ነው ማጥበብ የምንችለው? እንዴትስ ነው መፍታት የምንችለው? እሺ እንግዲህ እንዳልሽው አሁን ብዙ ጊዜ ወላጅንም ግራ እያጋባ ያለው እንደተረዳሁት ከሆነ ልጆች የተጠራቀመ ብሶት አላቸው ብሎ ያለማሰብ ነገር ይመስለኛል። እና በቃ እኔ እንደ ወላጅ ጥሩ እያደረግኩ ነው፣ የቻልኩትን እያደረግኩ ነው። ብዙ ጊዜ የምናተኩረው ደግሞ እንደተረዳሁት ከሆነ በማቴሪያል የምናሟላላቸውን ነው ብዙ ጊዜ የምናየው። ስለዚህ ይሄን አረግ ወይን አርጌለታለሁ፣ ቀን ከሌሊት እሰራለሁ፣ እነዚህ ፍላጎቶቹን አሟልቻለሁ የሚለው ልበ ሙሉነት ስላለ በወላጆች በኩል በስሜት የሚያጎሉትን እያስተዋሉ አይደለም። ያ ደግሞ እኔ እንደሚመስለኝ ከሆነ አንዱም የሚመጣው ከምንድን ነው? እነሱም የተሟላላቸው ነገር አይደለም፣ አያውቁትም። አዲስ ዓለም ነው ማለት እንችላለን። ለእነሱ አዲስ ቋንቋ ነው ይሄ። በስሜት መመገብ የሚለውን አያውቁትም። ስለዚህ ልጆች ደግሞ ያንን ነገር እንደጎደለባቸው ነው የሚያውቁት። ኢቭን እኮ ጠይቀው ሊሆን ይችላል ወላጆቻቸውን ጊዜ ከኔ ጋር አታሳልፍም ወይ አታዳምጠኝም፣ እኔ የምለውን ነገር እየሰማህ አይደለም ብለው ሊሆን ይችላል ልጆች። ግን ወላጅ በዛ መልኩ አይደለም የሚረዳው። በቃ በዛ ሰዓት ላይ ያሟላውን ስራ አሟልቻለሁ፣ ከዚህ በላይ ምንም ልትጠይቀኝ አትችልም፣ ምን እያልከኝ እንደሆነም አላቅም ብሎ ልጆችን ጸጥ ማስባል አለ አይደለ? ይሄ በቁጣ መልኩ በቃ ምንም ከዚህ ያለፈ ነገር እንድትጠይቀኝ አልፈልግም አይነት አቲቲዩድ ነው ከወላጅ ጋር የሚመጣው። ከዛ ልጆች ይህንን ያጠራቅማሉ። ልክ አቅሙ ሲኖራቸው ይርቃሉ ማለት ነው። ለምን? ፊዚክሊ ራሳቸውን ከዛ ቦታ በአካል ራሱ ማራቅ ስለሚችሉ። ሜይ ቢ እኮ በስሜት አንድ ጣራ ስር እየኖርን እኮ እየራቁ ነው አይደል? ብዙ ጊዜ እውነት ነው። ቲኔጀር ሲሆኑ አያናግሩንም፣ መኝታ ቤታቸው ነው ብዙ ሰዓት የሚያሳልፉት። ምንም አይነት ንግግር የላቸውም፣ የእነሱን ህይወት አናቅም ስንል እኮ ያው በስሜት ስለራቁ ነው እኔ የምረዳው። ትክክል። እና ስለዚህ ከዛ በኋላ ግን ልክ ደግሞ በፋይናንሻል ደግሞ አቅም ማለት ነው ልክ ሲኖራቸውና መውጣት ሲችሉ ወይ ወደ ኮሌጅ ብለው ሲሄዱ ዳትሴት የዛኔ በደንብ ራሳቸውን ያርቃሉ ማለት ነው። በህይወታቸው ውስጥ የሚካሄደውን አናውቅም፣ በአካልም አይመጡም፣ ስልክም ሜይ ቢ በጣም በትንሹ ነው የሚደውሉት። እና ከዛ ምን ይሆናል? በሆነ መልኩ ደግሞ አንድ ቀን ወይ ተደዋውለሽ እንኳን ከስንት አንዴም እንኳን ብትጋጪ ልጆቹ ምንም ኤፈርት አያደርጉም መልሰው ለመደወል፣ መልሰው አንቺን ለማግኘት። አንቺም ደግሞ እኔም ወላጅ ነኝ ምንስ ቢሆን ብለሽ ደግሞ ትጠብቂያለሽ ከልጅ እንዲደውል አይደለም? ኔክስት ቲንግ ለወራቶች አልተደዋወላችሁ እና
በዚህ መሀል አንቺ የምታስታውሽው ያቺ መጨረሻ ላይ ያለችዋን ጥል ነው። እውነት ነው። ልጆቹ ግን ብዙ ያከማቹት ነገር አለ እና በዚህ መልኩስ ራሱ የምንረዳው ወላጆች ስንት ነን ነው አሁን ተፈከል ብዙዎቹ እኔ ያስተዋልኩትና የተረዳሁት ነገር የሚያዩዋት ያቺ የመጨረሻዋን እንዴ ታዲያ እኔ አንዴ እምቢ ስላልኩኝ ወይ ይሄን ነገር አልፈቅድም ስላልኩኝ በዚህ መጠን መራራቅ አለብን እንዴ ብለው ነው የሚያስቡት። ልጆቹ ደግሞ ብዙ ጊዜ ስትጠይቂያቸው ኢትስ ኔቨር ያቺ ትንሿ እዛች ጋር የተጣላናት ብቻ አይደለችም፣ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ብዙ የሚሉት ነገር አለና አይ ዶንት ኖ በዚህ መጠን ወላጅ እየተረዳው ያለ አይመስለኝም። ዳትስ ዋይ አሁን ላይ ብዙ ጊዜ የማየው እንደ ራሳቸውን ወላጆች እንደ ቪክቲም ብቻ ነው የሚያዩት እና እንደተጠቁ ወይ እንደተበደሉ ልጆቻቸው ዋጋ እንዳልሰጡት የነሱን ልፋት ብቻ ነው እንጂ እያዩ ያሉት በእኔ በኩል ምን አይነት ነገር ባጎድል ነው አጉድዬ ይሆን እንዴ እኮ ራሱ ባጎድል ነው ጥሩ ነው አጉድዬ ይሆን እንዴ ብሎ እንኳን የማሰብ ነገር አላይም። ይህንን እንደ ማህበረሰብ ግን የማናውቀው ነገር ይመስለኛል። ብዙ ጊዜ አይተሽ ከሆነ በማንኛውም ግንኙነታችን ውስጥ በስራም ይሁን በጓደኝነት ኤኒዌይ ስትጋጪ ቆም ብለሽ ራስሽን ኦኬ እኔ ደግሞ ምን አርጌ ነው ከኔ በኩል የጎደለው ምንድን ነው ብለን ብዙ ጊዜ አንጠይቅም። ትክክል። እኛ የሚቀለን ምንድን ነው ያኛው ሰው በድሎኛል ወይ ደግሞ ያ ሰው እንደዚህ እንደዚህ አድርጎኛል የሚለውን ነው እና አይ ቲንክ በዛ መልኩ ማየት ብንጀምር ነገሮች ሊቀሉ ይችላሉ ላለው እንግዲህ ትክክል ዘንዬ፣ እኔም በጣም እስማማለሁ። እሱ ብቻም ደግሞ ሳይሆን ሁለት ሰው ነው አይደል የሚያስፈልገው ለጥል። አንድ ሰው ብቻውን መቼስ አይጣላም እና ብቻውን ልጁ ብቻ የሚያመጣው ነገር አይኖርም። አዎ እኛ የቻልነውን ነገር ሰጥተናል፣ አለን የምንለውን ሰጥተናል፣ ያው በወላጅ በኩል ደግሞ ከዛ ግን ያው ልጁ ይሄ ብቻ አይበቃኝም ወር ደግሞ ይሄ አልተደረገልኝም ሲል ቫሊድ የሆኑ ፖይንቶችን ብናዳምጣቸው፣ ማለትም አንዳንድ ጊዜ ወቀሳን ልክ እንደ አልተደረገልኝም ሳይሆን እንደው ካሁን ጀምሮም እኮ መደረግ እንደሚችል አስበን ካሁን ጀምሮም መስተካከል እንደሚችል አስበን እንደው ብንወስደው አይደል ዘንዬ? ምን ትያለሽ እዚህ ላይ? በትክክል አሁን ይኸውልሽ በጣም ስትራግል ሲያረጉ የማየው ወላጆች ምን ላይ መሰለሽ ልክ ልጆች መጥተው አላዳመጣችሁኝም፣ በሰዓቱ ስሜቴን አልተረዳችሁኝም ብለው ሲሉ እኔ እንዴት እንደሆነ ባላውቅም ማለት ነው እንዴት እንደሚረዱት ታውቂያለሽ ናኔታ? ቤዚክሊ እስከዛሬ ያደረጋችሁት ነገር በሙሉ ስህተት ነው የሚል ነው እነሱ ጋር የሚደርሰው ድምፅ። እንዴት ነው ብትይኝ እኔ እንደገባኝ ከሆነ በጣም ለትችት ሴንሲቲቭ ነው የኛ ማህበረሰብ በቃ በጣም እና እንደተባለውም ደግሞ እንደ ወላጅ የሚያጠፋ አይመስለውም። ማህበረሰቡም ደግሞ ምንም ቢሆን ወላጅ ትክክል ነው የሚል ኮንክሉዥን ነው የሚሰጥሽ፣ ተወደደም ተጠላም። የሆነ ጥሎች ራሱ ተፈጥረው ማለት ነው አንቺ ሄደሽ ከሌላ ሰው ጋር እንኳን ያንን ቅሬታሽን እናቴ ወይ አባቴ አሳዝነውኛል ብለሽ ብትይ ቶሎ ብለው ምንድን ነው የሚሉሽ እነሱ? እንዴት እነሱ ይህንን ሁላ መስዋዕትነት ከፍለው እዚያ አድርሰውሽ ምንም ቢሆን እነሱን መቻል ነው እንጂ እንዴት ነው ታዲያ ከነሱ ጋር ተጣልቶ የሚሆን ነገር ነው እንዴ? እንደዚህማ አይሆንም። አንቺ ልጅ ነሽ፣ ቻዩ አንቺ ነሽ። ሄደሽ ቢያጠፉ እንኳን እኔ የገጠመኝን እንግዲህ የማውቀው እኔን ፐርሰናሊ ባይሆንም ሰዎች እንደዛ ይባሉ ግን ሰምቻለሁ። በስነስርዓት ቢያጠፉ እንኳን ይቅር ማለት የልጅ ፋንታ ነው ቤዚክሊ የሚል እንትን ነው ምላሽ ነው የሚሰጣቸው እነዚህ ልጆች እና አሁን ላይ ስፔሻሊ በጣም ልጆቹ ዴስፕሬት እየሆኑ ነው በዚህ ጉዳይ። ለምን በቃ ማለት ዲስሚስ የመደረግ ነገር ቁስልሽን አንቺ ሄደሽ እኔ እኮ በዚህ መልኩ የሰው ጎድቶኛል ብለሽ ስትይ አይ በቃ ካጁ ይሄንን ያለሽን ቁስል ካጁ እና እሱን ዝም ብለሽ ዲና ያድርጊና ተመልሰሽ ሂጂ፣ እርማት አትጠይቂ፣ ኤክስፔክቴሽን አይኑርሽ እና በቃ ወላጅ ብቻ ስለሆነ መብት ያለው አይነት ሁሉም ቢያደርግ። እኔ ደግሞ ምን እላለሁ ወላጅ እኮ ሰው ነው።
በቃ ማለት እንደ ሰው እኛ እንኳን እዚህ ጋር እንኳን ቁጭ ብለን እኮ ስለ ልጅ አስተዳደግ ስናወራ ዳዝንት ሚን ከልጆቻችን ጋር 100% ፐርፌክት ነን ማለት አይደለም። ሜቢ the only difference is that we try our best basically የእውነት ሁሉን ነገር እኛም ከልጆቻችን ጋር አልጋ ባልጋ ነው እያልን አይደለም፣ ግን አትሊስት እንደ ሰው እንደምናጠፋ ማመን፣ ፐርፌክት እንዳልሆንን ማመን ጥሩ ነው ብዬ አስባለሁ። ያንን ነገር ብናውቅ ለወላጅነታችን ትልቅ ኳሊቲ ነው ብዬ አስባለሁ፣ ከልጆች ጋር ለመግባባት በጣም ላይክ እንደ ወላጅ አሁን ለምሳሌ እንደ መስሪያ ቤት ውስጥ ለምሳሌ ለአለቃው ፊድባክ የሚሰጠው ያው ከታች የሚሰራው ሰው ነው አይደል? ለቤተሰብም ለወላጅም አይ ቲንክ እንደዛው ልጆች ፊድባክ መስጠት አለባቸው ብዬ አስባለሁ።